አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሱርቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ባለፈ በለቀኩት ቪዲዮ ላይ ኮሜንት ላይ ጥያቄ ተቀምጦልኛል። ከነዚህ ጥያቄዎች የተወሰኑትን አንስቼ ልመልስላችሁ ፈቃደኛ ሆኛለሁ ማለት ነው። በመጀመሪያ የኮሜንት ጥያቄዎቻችን ቀላል ናቸው። እዚሁ ላይ በጽሁፍ ይቻላል አይቻልም ምናምን ብሎ መስጠት የሚቻለው ጥያቄ አይነት ነገር ናቸው። ቀላል የሚመስሉ ጥያቄዎች ማለት ነው። ነገር ግን አንደኛችን እህታችን ጥያቄ ስትጠይቀን በጣም ድካም የተሰማበት ድካም ያለበት ጥያቄ ስለሆነ ጠየቀችን። ለዚች እህታችን ደግሞ በማብራሪያ ልሰጣት ወድጃለሁ ማለት ነው። ለምንድን ነው እንደዚህ ማድረግ የፈለኩት? እንደነዚህ አቅም የሌላቸውና የማይችሉን ሰዎች ማበረታታት በጣም ደስ ስለሚለኝ መመለስ የሚቻል የነበረ ኮሜንት ነው። ነገር ግን እኔ ደግሞ ላብራራላቸው ወድጃለሁ ማለት ነው። አንደኛው በጣም ድካም የነበረበት እና ድካም ስሜት ያለበት ያለመቻል ስሜት ያለበት ኮሜንት ነው እና ይሄንን ኮሜንት አይቼ እዚሁ ላይ በጽሁፍ ይቻላል አይቻልም ብቻ መልስ መስጠት በቃ ስላልፈለኩኝ አንዲታችን እንግዲህ ድካም ስሜትና እንደዚሁም ደግሞ ያለመቻል ስሜት የአቅም እንደሌላት ምናምን አድርጋ ነው ኮሜንት አስቀመጠችልና ለዚች ለቴ ደግሞ እኔ ሰፋ ያለ ማብራሪያ ልሰጣት ወድጃለሁ ማለት ነው። እንደነዚህ አይነት እህቶች እንግዲህ ብዙ ይኖራሉ። በጣም በስደት ላይ ሆነው ድካምና የመስራት አቅም የሌላቸው እህቶች ስላሉ ሰፋ ያለ ማብራሪያ ልሰጣት ወድጃለሁ። ቪዲዮው ለዚች ለታችን መልስ ብቻ ሳይሆን ለእናንተም የሚያስተምር ለቤተሰቦች የሚያስተምር እንደዚሁም ደግሞ አቅም የለንም ብላችሁ ለምትሉት ወንድሞችም የሚያስተምር ቪዲዮ ስለሆነ ቪዲዮውን እስከ መጨረሻ እንድትከታተሉት በአክብሮት ጋብዣችኋለሁ ማለት እህታችን እንግዲህ ኮሜንት ላይ ያስቀመጠችው ቪዲዮውን ላንብብና ማብራሪያ መስጠታችሁ ይሆናል ማለት ነው። ኮሜንቴን ላንብብና ማብራሪያ መስጠታችሁ ይሆናል። ኮሜንት እንግዲህ ስታስቀምጥ ምን ብላ መሰላችሁ ያስቀመጠችው? ሰላም ወንድም ኮሜንቴን እንዳየኸው መልስልኝ። ቤቴ እንጨት እንደቆመ ነው። ላስመርቅ አፈር እያስወረድኩ ነው። ነገር ግን ውጩን ግርፍ ለማድረግ ወጪው በዛብኝ። ወደኛ አሸዋ በጣም ውድ ነው። ውጩን የጭቃ ልስን አድርጌ ግሪን ቡቲ መጠቀም እችላለሁ ወይ የሚል ነው አንደኛው ጥያቄ። ባይዘወይ ጥያቄዋ ሲቆራረጥ ሶስት አይነት ጥያቄዎችን ይፈጥራል። እንግዲህ አቅም ስለሌለ ውጭ እንድስን አድርጌ መርጌ ለስኜ ከዛ በኋላ ግሪን ቡቲ መጠቀም እችላለሁ ነው የምትለው። ግሪን ቡቲ ማለት ይሄ የምትመለከቱት ጥቁሩ ማለት ነው የሚቀባው ሲሚንቶ ከለር ስለመሰለ ሲሚንቶ መስሏችሁ ከሆነ ብዙዎቻችሁ እንዳትሸወዱ። ግሪን ቡቲ ማለት እንደ ቻክ የሚያገለግል ነው። ሲሚንቶ አይነት ስለሆነ ነው እንጂ እንደ ጅብሰም ማለት ነው። ሌላ ወይንም ውጩ የጭቃ ልስን የሆነ ቤት የሚሆን ቀለም ንገረኝ በዝናብ የማይለቅ ይላል። ሌላኛው ደግሞ በዝናብ የማይለቅ ማለት ነው። ቀጥላ ደግሞ የማይሆን ከሆነ እንደዛ አይነት ዝናብ የማያስለቅቀው ቀለም ከሌለ የማይሆን ከሆነ ቤቴን እንዲያስገርፍ ንገረኝ ትላለች እህታችን ማለት ነው። እንግዲህ እህታችን ሶስት አይነት ጥያቄዎችን የወለዱ ጽሁፎችን የጣፈችልን ከመምታቷና አቅሟ ካልመቻሏ የተነሳ ምን ብላለች? ምርጉን ተመርጎ እንዴት ተመረገ አሸዋ በጣም ውድ ስለሆነባትና አቅሟ ስለማይችል ልስን ደስኛ ይሄ ግሪን ቡቲ ልስን ብሰራው ምን ይሆናል የሚል ሀሳብ አደረባት። ሲሚንቶ ስለሚመስላት እንደ ሲሚንቶ የሚያገለግል መስሏት ይሆናል እህታችን ማለት ነው። ይሄ እንደ ሲሚንቶ አያገለግልም እህቴ፣ ግርፍ ከተገረፈ በኋላ ነው የሚሰራው። ሌላኛው ደግሞ ቀለም ተተረሰነ በኋላ ደግሞ ዝናብ የማያስለቅቀው ቀለም ካለ ንገረኝ ነው። ዝናብ የማያስለቅቀው ቀለም ከሆነ ልስን አድርጌ ግርፉን ስለማችል ቀለም እንዲቀባው የሚል ነው። ሌላኛው ደግሞ እንግዲህ ይህን ሁሉ አማራጭ ካልቻልኩኝና ይህንን የሚከላከል ቤቴን ከሌለ ጭክን ብዬ እንደምንም ብዬ ቤቴን ገርፋለሁኝ፣ ትክክለኛውን ነገር አሳውቀኝ ነው የምትለች እህታችን። አብሽራ ይዞሽ አላህ ያበርታሽ። ሰፋ ያለ ማብራሪያ መስጠትሽ ይሆናል። በደንብ አዳምጪኝ፣ ጥንካሬውንም አላህ ይስጥሽ። ይሄ ጥያቄ እንግዲህ እና የእህታችን ብቻ አይደለም። ይሄ ድክመት በሁሉም በብዙ ስደቶች ላይ የሚኖሩ እህት ወንድሞች ተጠቂ ናቸው ማለት ነው። ብዙ ሰው ማድረግ እየፈለገ ያማረው ያን ነገር ማድረግ እየፈለገ አቅሙ የማይችልበት መንገድ አለ። እኔ ይመስለኛል አቅማቸው የማይችልበት መንገድ አቅማቸው አልችል ብሎ ሳይሆን እንደዚህ አይነት ችግር ይከሰትባቸዋል ብዬ የማስበው በስደተኞች ላይ ብዙ ጊዜ ስደት ላይ ስንኖር የኛ የየለፋና የደከምን የምናገኛቸው ሳንቲሞች በተለያየ አይነት መንገድ ይሾልኩብናል ብዬ አስባለሁ ማለት
ነውና እንደዛ ስለሚሆንባችሁ ቤታችሁን በስነ ስርዓት ሰርታችሁና ጥድት አድርጋችሁ ሰርታችሁ ለማጠናቀቅ ከብዷችኋል ማለት ነው። ያ ማለት ምንድነው እንግዲህ ስደት ላይ ስንኖር ቤተሰብ እንረዳለን፣ ሌላ ወገን ምናምን በሶስተኛ ወገን እንረዳዋለን፣ ሌላ ሰው ሳንቲምን ያጠፋው። ይሄ ደግሞ የሁሉ ሰው ድክመት ነው ማለት ነው። ቢያንስ ብሎኬት ቤት መስራት እየቻለ ወደ ጭቃ ቤት የሚገባበት አጋጣሚ ይፈጠራል። ጂፕላስም እንደዚሁ መስራት እየቻለ ቪላ ቤት ላይ ታጥሮ የሚኖር ነገር አለ። የተለያየ ነገር ብዙ ስደት ላይ እየሰራችሁ ብዙ ነገር መስራት እየቻላችሁ ያን ነገር ሳትሰሩ እንደዚህ ሳንቲሞች እየሾላለኩና ሳንቲሞች ሳታስቧቸው ወደ አልባሌ ቦታዎች እየዋሉ በዙሪያችሁ ባሉ ሰዎች ላይ ሳንቲም የተሸራረፈ ያሰባችሁትን ዓላማና ግብ እንዳትመቱ ያደርጋችኋል ብዬ አስባለሁ ማለት ነው። ይህንን ደግሞ እንዴት እንቅረፍና እንዴት እናስተካክላለን የሚለውን ኢንሻአላህ በቀጣይ ቪዲዮ ማብሰራላችሁ ይሆናል ማለት ነው። እንዳይረዝምባችሁ። ስደት ላይ ያሉ ቤተሰቦች ሁሉም ሰው የሚያጋጥመው ነው። ሁሉም ሰው ስራ ላይ ያለ ሰው ሲሰራ በጀርባው ወይም ደግሞ ከጎኑ ብዙ ነገሮች ስላለ የተለያየ ወጪዎች ስለሚኖሩ እነዛ ሰዎች እያዳከሙን ወደ ፈለግነው ዓላማ እንዳንደርስ ያደርገናል ብዬ ስለማስብ ነው ማለት ነው። እና ይሄ ያንቺ ብቻ እንዳልሆነ ማወቅ እንዳለብሽ ምናምን ነገር ልነግርሽ ይፈልጋለሁ ማለት ነው። እቺታችን እንግዲህ ምን ወላይ አቅም የለኝም አቅም ምናምን እንደዚህ ምናምን ኮሜንት ሳነብ እኔ አይቼ ማለፍ አልቻልኩም። በጣም ነው ያሳዘነችን። በመጀመሪያ እምልሽ ምንድነው ቪዲዮ ማብራሪያ ካልሰጥ አላህ ያግዝሽ፣ አላህ ያበርታሽ። እንደምታያቸው ቆንጆ ቤቶች እንዲሆንልሽ አላህ ሰጥቶሽ እንድታበጃጂ አላህ ያድርግሽ ብዬ ዱአ አድርግልሻለሁ። ማገዝ ብችልና ምረዳሽ በሆን ረዳሽ አለሁ ማለት ነው። እኛ አካባቢ ላይ ቅርብ ከሆነ ደግሞ ችግር የለውም እኔ ራሴ አበጃጅልሻለሁ። ጠንክሪ፣ ምንም ችግር የለም ማለት ነው። መፍትሄዎቹን ነግርሽና ጠንክረሽ እንድትሰሪ እኔ ራሴ አግዝሻለሁ በሙያ ማለት ነው። ደውይ፣ ቀጥታ በቴሌግራም በዋትስአፕም በኢሞም ደውለሽ አናግሪኝ፣ እኔ ራሴ አሰራልሻለሁ። ምንም ችግር የለም። ማቴሪያል ውድም ቢሆን እኔ ቀንሼ አስተያየት አድርጌ እሰራልሻለሁ ማለት ነው። አሸዋና ማቴሪያሎቹ በጣም ውድ ቢሆኑም እንኳን እኔ ደግሞ የሙያውን ቀንስና እናሰማምርልሻለን እናበጃጅልሻለን ማለት ነው። እና ወደ እኔ መምጣት ትችላለሽ። መርዳት የምችለው ይሄን ስለሆነ ገንዘብ አቅም ስለሌለኝ በዚህ ባግዝሽ በጣም ደስ ይለኛል ማለት ነው። እንግዲህ ቪዲዮውን እንድትማሩበት ለጥያቄዋ መልስ ልስጣችሁ ለሁላችሁም ማለት ነው። እንደዚህ አይነት ብዙ ቶች ለምትኖሩ እንደዚህ አይነት አመለካከት ውስጥ እንዳትገቡ ላስረዳችሁ ማለት ነው። ቪዲዮ እንዳይረዝምባችሁ። እቺታችን እንግዲህ ወጩ በጣም ቤቱን አቁሟል። ያፈር ልታርጋፋ ልታስመርግ ነው ምናምን። አስመርጋ ደግሞ ለማስገረፍ እቃው በጣም ውድ ስለሆነባት ሲሚንቶ ይሄ አሸዋ በጣም ውድ ስለሆነ ስለማላስገርፈው እዚሁ ላይ እንደዚህ መርጌ ግሪን ቡቲ የሚባለውን ብሰጠው ይሆናል ወይ ነው አንደኛው ጥያቄ። ግሪን ቡቲ ማለት ይሄ የምቀባው ማለት ነው። እንደዚህ የምቀባው ሲሚንቶ አይነቱ ሲሚንቶ ከለር ሲመስል ሲሚንቶ መስሏችሁ ከሆነ ይሄ ሲሚንቶ አይደለም። እንደ ቻክ ነው የሚያገለግለው። ቻክ የሚደረግ ስለሆነ የተለሰነ ቤት ላይ ነው የሚያገለግለው። ግርፍ የተገረፈ ወይም ደግሞ እንደዚህ በስነ ስርዓት ተደርጎ የተለሰነ ላይ ስቶን ወይም ኮንቴንት ስራ ወይንም ስቶን ግራናይት የምንቀባው ከሆነ ግሪን ቡቲ መጀመሪያ እንቀባዋለን ማለት ነው። ይሄ ግሪን ቡቲ ደግሞ እንዲለሰልስ ወይም ደግሞ ሙሊት እንዲጠብቅልን ለዚህኛው ስራ እንዲመቸን እንዲያደርግልን ነው የሚሆነውና ዝም ብሎ ጭቃ ላይ አፈር ላይ መስጠት አይቻልም ይሄ ማለት ነው። እና ተገርፎ ነው የሚሆነው፣ አይቻልም። ይሄንን አታስቢው ማለት ነው። ሁላችሁም አታስቡ። ጭቃ ላይ ይሄን እንሰራለሁ ብላችሁ እናታስቡት። ይሄ የሚሰራ አይደለም፣ ከልስል ላይ ነው የሚሰራው ይሄ ማለት ነው። ሌላኛው ደግሞ ውጩን ግርፍ ሳልገርፈው ልስለስኘው በቃ እንደዚህ እንደ ኖርማል እንደ ድሮ ቤት ልስለስኘ ቀለም ብቀባው እንዳይለቅብኝ ቀለም ብቀባው ዝናብ የማያጥበው ቀለም ብትነግረኝ እንዳለ ምናምን የሚለው ነው። እዚህ ላይ ደግሞ እንግዲህ ብዙዎቻችሁ እንግዲህ የሚታጠብ የማይታጠብ ሲባል የሚታጠበው ዝናብ የሚቋቋም የማይታጠበው ደግሞ የውሃ ቀለሙ ዝናብ የማይቋቋም መስሏችሁ ልታስቡ ትችላላችሁ። ነገር ግን እንደዛ አይደለም፣ ተገላቢጦች ነው። ውጭ ላይ የሚቀባው ቀለም የውሃ ቀለም ነው። ማንኛውም ኖርማል ቀለም እንቀባ ከሆነ የውሃ ቀለም ነው እንጂ ፕላስቲክ ቀለም ውጭ ላይ አይቀባም። የሚታጠበው ማንበጋት የሚበጠበጠው ውጭ ላይ አይቀባም። ግርፍን ቢደረግ ጭቃም ላይ ቢሆን ምንም ላይ ቢሆን ቀለም አይቀባም። የሚቀባው ምንድነው? የውሃ ቀለም ራሱ ነው የሚቀባው። ውሃ የሚበጠበጠው ቀለም ነው የሚቀባው ማለት ነው። እና ስለዚህ የውሃ ቀለም የሚያገለግለው ምንድነው? የፀሐይ ብርሃኖችን እንዲከላከል እንዲሁም ደግሞ ቤቱ እንዳይጎዳ ይጠቅመን እንዲችል ነው ማለት ነው። ግርፍ የተገረፈ ሽምብራ ግርፍ ላይ ቢሆን የበለጠ ቤቱን ይጠብቀዋል ማለት ነው። ሽምብራ ግርፉም አለ፣ ከዛ ላይ ፀሐይ እንትኑም ቀለሙም አለ። ቀለሙን ውሃው እንዳይስብ ሲቀጥል ፀሐይ ብርሃኖችን የመከላከል አቅም ስላለው ይሄ እንደዚህ ያደርጋል ማለት ነው። እና የውሃ ቀለሙ ቢሆን ዝናብ ስለመታው አይለቅም፣ ምናልባት ኤክስፓየርድ ያደረጉ ቀለሞች ካልሆኑ በስተቀር ማለት ነው። እና ጭቃው ላይ ብንቀባው ትልቅ ችግር የሚያመጣው ውሃ ቀለሙ ላይ ታዲያ ካለቀቀና ዝናብ የሚከላከልን ከሆነ ፀሐይ የሚከላከል ከሆነ ጭቃውን ለስነ ነው ብንቀባውስ ምን ይሆናል የሚል ጥያቄ ደግሞ ዙሪያ ሊፈጥርባቸው ይችላል ማለት ነው። ጭቃውን እንግዲህ ለስነን የግርፉን ከተከላከል
የሚከላከልልን ጭቃውንም ለስነን እዚሁ ላይ ብንቀባው ምን ችግር ያመጣል የሚለው ነገር ማለት ነው። እና ብዙ ጊዜ እንደውም ውስጥ ላይ የተሰራ ቤት ምን ያጋጥመኛል መሰላችሁ? ቀለም የተቀባ ቤት ቀለም ተቀብቶ ጅብሰን ብናድሰው እንገባለን እና ልክ እንደዚህ አሁን ይሄ ቤት ቀለም ተቀብቶ ከ2 ከ3 ዓመት በኋላ ልንቀባው ቻክ ልንሰራው ነው ማለት ነው። ይሄ ቤት እንግዲህ አሁን ይሄ ልክ እንደዚህ እንደምታዩት ቀለም ተቀብቷል። ይሄ ከስር ከወገብ በታች ያለው ማለት ነው። ከላይ ያለው ደግሞ ቀለም አልተቀባም። እንግዲህ አሁን ይሄን ስንፍቀው እንደምታዩት ይሄ ሲፋቅ አሁን ከስር ያለው ቀለም የተቀባው ኖራ ተቀብቶ ቀለም የተቀባው የፈሩ የመበስበስና የመዛግ በቃ ምጥጥ ማለት ወዙ ራሱ ይመጠጣል። በቃ የሆነ ፍርክርክ ብሎ የመውረድ ባህሪ ያለው ማለት ነው። እና ይሄንኛው ደግሞ ከላይ ያለው ደግሞ ኖርማል ቀለም ያልተቀባው ደግሞ እንደምታዩት አፈሩ ንጹህ ነው። በቃ ምንም የመበስበስ እንደዚህ ደግሞ አፈሩ ደግሞ የመልቀቅ ባህሪ አላመጣም ማለት ነው። እና ስለዚህ ይሄንን አሁን ችግር ያመጣብን ይሄ ቀለም የተቀባው ቤት እንደዚህ በቀላሉ እየተፈረፈረ ቀለም አፈሩ እንዲለቀ እያደረገው ነው። እና ይሄንኛው ደግሞ የነበረው ደግሞ ኖርማል የነበረው ዝም ብሎ የተቀመጠ ስለሆነ ባንቀባው በጣም የተሻለ ነው ማለት ነው። ጀሶና ኮላውን ወይም ደግሞ ቀለሙን አፈሩ ይጠላዋል ማለት ነው። እና እንደዚህ በሚሆንበት ሰዓት የመበስበስ እድሉ በጣም ከፍተኛ ነው። አፈሩ እንደዚህ ብስብስ ብሎ የመያዝ አቅሙ በጣም ዝቅተኛ ነው፣ ገር ነው የሚሆነው። እና እንደዛ ስለሚሆን እንደዚህ ከምናደርገውና እንደዚህ አድርገሽ አሁን ልስለስነሽ ቀለም ከምትቀቢው ዝም ብለሽ እንደዚሁ ልጥፉን አስለጥፈሽ ብትታዩ በጣም የተሻለና በጣም አሪፍ ነው ማለት ነው። ለምን ልስለስነን ቀለም ስንቀባው ቀለሙ የበለጠ የሚበሰብስ ያደርግብናል ማለት ነው። እና ስለዚህ ሳትለስኝ ዝም ብለሽ አስመርገሽ ቢቆም ይሻላል ዝም ብሎ እንዳለ ማለት ነው። ይሄን ማድረግሽ ደግሞ የሚጠቅምሽ ምንድነው? አሁን ቤቱን ካስመረሽና ካስለጠፍሽ በኋላ ምን ታደርጊያለሽ? ልስን ታስለሰኛለሽ። ካስለሰንሽ በኋላ ደግሞ ጀስቶ እንደዚህ ትገጃለሽ፣ ኮላ ትገጃለሽ፣ ቀለም ትገጃለሽ። እነዚህን ነገሮች ታደርጊያለሽ ማለት ነው። አጭዱንም አፈሩና ምታደርጊ ወይ ታወጫለሽ ማለት ነው ከምርጊቱ በኋላ። ስለዚህ የአፈር የምታደርጊው ለጭድ የምታደርጊው ለለሳኝ የምትከፍሊውን ጀሶ የምገጅበትን ሲቀጥል ደግሞ ቀለም የምገጅበትን የቀለም ቀቢ የሙያተኛውን የምከፍሊውን ብር ዝም ብለሽ እንዳለ ትይጂና ለሲሚንቶ ውድ ነው ላልሽው ሲሚንቶ መጨመሪያ ይሆንሻል ማለት ነው። ሳትገቢ ዝም ብለሽ ቀጥታ እነዚህን ሳንቲሞች ከማውጣት ትይጃለሽ ማለት ነው። ከዛ ምንድነው ማድረግ ያለብሽ? ቤቱን ዝም ብለሽ ታስመርጊውና ቀጥ አድርገሽ አስመርገሽ ታስተቀጥቀዋለሽ ለግርፍ እንዲሆን ማለት ነው። ከዛም በኋላ አቅም እስካገኘሽ ድረስ ታቆሚዋለሽ ማለት ነው። አቅም እስከምታገኝ ድረስ ታቆሚውና ያንን አሸዋውን መግዛት ስትችይ አሸዋውን መግዛት እስከምችይ ድረስ ያንን ቤት እንዳለ ይቆማል ማለት ነው። ምናልባት 2-3 ክረምት የምታሳልፊበት ከሆነ በጣም የሚቆይ ከሆነ ምን ታደርጋለሽ መሰለሽ? ፀሐይ እንዳይፈረፍርብሽ ይሄ ነጩን ሸራ ትገጂና ነጭ ሸራ ላስቲክ አለ ገበያ ላይ ምናምን የምንዘረጋው ነጩን ሸራ ዙሪያውን ታስለብጀዋለሽ ማለት ነው። ያንን ካስለበሽው ፀሐይ እንዳይመታው ይረዳሻል ማለት ነው። አንዳንዴ ብዙ ሰው ቤቱን ማስመረግ ያለበት ዝናብ ስለሚጥል ብቻ ይመስለዋል። ዝናብ ስለጣለ ዝናብ ስለሚያጥበው አይደለም ቤት አፈርን ማለት ነው። አፈሩ ከተመረገ በኋላ ዝናብ እስከሚጥል ድረስ ቢቀመጥ ምንም ችግር የለውም የሚለው ነገር ዝም ብሎ ለቤቱ ጉዳት ነው እንጂ ጥቅም የለውም። ምክንያቱም ዝናብ ሳይሆን የሚያጥበው ፀሐዩ ራሱ አፈሩን ፀሐዩ በመታው ሰዓት ባበሰናው ሰዓት ልክ እንደዚህ ይሆናል። አሁን እንደምታዩት አሁን ይሄ ቤት አሁን አልተመረገም፣ ፀሐይ እየመታው ነው። ፀሐይ ሲመታው በራሱ ሰዓት የመልቀቅ ባህሪ ያለው ማለትና ይሄ አሁን እንግዲህ ትንሽ የዝናብ ጠብ ሲያደርግ ያጥበዋል፣ እዛው ላይ ይታጠብና ይለቃል ማለት ነውና እንዲለቅ የሚያደርገው የዝናቡ ፓወር እና የዝናቡ ብዛት ሳይሆን ፀሐዩ በጣም ቤቱን ስለሚጎዳው አፈሩ ስለሚጎዳ እዛው ላይ ክሽር ስለሚል ዝናብ ያገኘ ሰዓት ብድግ ይላል ማለት ነው። እና ፀሐይ በጣም ቤትን ፀሐይ ይጎዳዋል፣ ፀሐይን ማለት ነው። ቤቱን ፀሐይ ስለሚጎዳው የፀሐዩ መጎዳት በትንሽዬ ዝናብ ወይም ደግሞ በነፋስ እንደዚህ የሆነ ነገር ባገኘው ሰዓት አፈሩ ልቅቅ ማለት ባህሪ ይኖረዋል ማለት ነው። እና ስለዚህ እና ብዙዎቻችሁ ዝናብ ሲኖር ብቻ ነው ቤታችንን የምንመርገው ብላችሁ ለምታስቡ ቤቱን ከተመረገና ከደረቀ በኋላ አቅም ካላችሁ ክረምት እስከሚመጣ ድረስ ባትጠብቁት በጣም የተሻለ ነው፣ ወዲያው ብታስገርፉት ማለት ነው። እና ይሄንን ምርጊቱን የሚያስለቀው ዝናብ ብቻ እንዳልሆነ ብታውቁት በጣም የተሻለ ነው ማለት ነው። እና ዝናብ እንዳይመታብሽ አንቺ ምንድነው ማድረግ ያለብሽ? እንዳይለቅብሽ ሸራ ትወጥሪዋለሽ። እንደዚህ ሸራውን ወጥረሽ ታቆሚዋለሽ ማለት ነው። ከዛ ፀሐዩን ይከላከላል። ዝናቡ ሲመጣ ደግሞ በዛው በሸራ ላይ እያንኳለለ ይሄዳል ማለት ነው። አቅም እስከሚኖርሽ ድረስ ይጠብቅሻል ማለት ነው። ንጹህ ሸራ ብታደርጊው ይሄ ኖርማሉ ሸራ አረንጓዴ ምናምን ከለር ያለውን ሸራ ብታደርጊ ፀሐይ ስለሚበጣጥሰው እሱን አታድርጊ። ነጭ ሸራ አለ፣ ነጭ ገበያ ላይ ምናምን ይዘረጉት፣ እሱን ዙሪያውን ታስለብጀዋለሽ። እሱ ደግሞ ፀሐይ የመቋቋም ባህሪ ያለው ዝናብን የመከላከል እድሉ ጥንካሬውም የበለጠ ጠንካራ ስለሆነ እሱ መስራት እስከምችል ድረስ ይጠብቅሻል ማለት ነው። ይሄንን ማድረግሽ የሚጠቅምሽ ምንድነው? አልባሌ ወጪ እንዳታወጪ
ለዚህኛው እንደዚህ ጥቃቅን ወጪዎች ደግሞ ሲደማመሩ ብዙ ስለሚሆን ወደ ግርፉ ስለሚቃረብብሽ ለግርፍሽ ሳንቲምሽን ይዘሽ አሸዋ ለመግዛት አቅም እንዲኖርሽ ነው ይሄንን መክርሽ ማለት ነው። ይሄንን እንግዲህ ለስለስነሽ መልሶ የሚታጠብ ነው። ይሄንን ምርግትም ለጥፈሽም ደግሞ መልሶ እንደዚሁ የሚለቅ ከሆነ የተሻለው አማራጭ ብዙዎች ሳታወጪ እንደነዚህ ነገር አድርገሽ ያገኘ ሰዓት እንኳን እንድትገርፊው ይረዳሻል፣ ያግዝሻል ማለት ነው። እና እንደዛ አድርገሽ ተጠቀሚ፣ በጣም አሪፍ ነው ብዬ እመክርሻለሁ ማለት ነው። አንቺ በተረፈ ቀደም ብዬ ነግሬሻለሁ። አላህ ያበርታሽ። እንደዚህ አይነት አቅማቸው የሚደክም እህቶችን ድርሞች እነዚህን አማራጮች ተጠቀሙ። ቤታችሁን ስትሰሩና ስትገነቡ ምንድነው ማድረግ ያለባችሁ? አቅም የለኝም ምን አቅም ስለሌለኝ እንደዚህ ሸንገል አድርጌ ሰርቼ እንደዚህ ኩኖ ይቁም ከማለት ይልቅ ይሄንን ቀጣይ ላይ እንዲሰራ እንዳይበላሽ አድርገን ብንሰራው ምን እናደርጋለን? ቀጣይ ብር ያገኘን ሰዓት ብንሰራው እንድንቀጥልበት ይረዳና ምናምን ብላችሁ የምታስቡትን መፍትሄ አድርጋችሁ መጀመሪያ ላይ ስትሰሩ ያንን አይነት አሰራር ብትከተሉ ለሁላችሁም ቤት ሰሪዎች ሀሪፍ ላችኋል። ቀጣይ እንዲሰሩ ያደርጋቸዋል። ብር አግኝታችሁ ለመስራት ብታስቡ እንኳን እንደገና አታፈርሱም። እንደገና ደግሞ ሌላ ጥቃቅን ወጪ እያወጣችሁ ደግሞ እንትናትንም ያ ጥቃቅን ወጪ የምታወጡት ለጊዜ መፍትሄ ነው ብላችሁ አይለንምና ለጊዜ እንደዚህ ሸንገል አድርገን እንኖራለን ብላችሁ ብትሉ ቀጣይ የሚነሳ ነገር ከሆነ ትርጉም አልባ ነው። አጉል ወጪ አድርጓችሁ የሚነሳ ነገር ስለሆነ ማድረግ ያለባችሁ አንድ ነገር ለማድረግ ያስፈልገዋል። የሚያስፈልገው ነገር ስለሆነ ቀጣይ ብር ባገኝ ይሰራዋለሁና የማይበላሽ ከሆነ በእንደዚህ አይነት መንገድ አድርገን ሰርተለ ቀጣይ ደግሞ ሳገኝ ይቀጥለዋለሁ ምናምን ብላችሁ ታስቡ አትራፊ ተጠቃሚ ስለምትሆኑ በእንደዚህ አይነት አሰራር ብትቀጥሉ ለሁላችሁም ቤት ሰሪዎች በጣም ትጠቀማላችሁ፣ ታተርፉበታላችሁ ማለት ነው። ሌላኛው ጥያቄያችን ደግሞ ምንድነው ቆርቆሮ የተመታ ቤት ይሄንን ስቶን መቀባት እንችላለን ወይ ያለች ነው። ቆርቆሮ ዙሪያውን የተለበደ ቤት መስራት ይችላል የሚል ነው። መስራት አይቻልም። ይሄ ስቶኑ መቀባት የሚቻለው ግርፍ የተገረፈ ላይ ብቻ ነው ማለት ነው። ነገር ግን አንቺ ቤትሽን ቆርቆሮ አስመተሽ ከሆነ በጣም ጥሩ ነው። ቆርቆሮ አፈሩ እንዳይለቅና ዝናብ እንዳይመታው ስለሚከላከል ያንን ቆርቆሮን አንተሽ ግርፍ አስገርፈሽ ይሄንን ስራ መስራት ትችላለሽ ማለት ነው። ይሄ ደግሞ ብዙ ጊዜ በሀርቡ ከተማ ላይ ነው። ሀርቡ ላይ በጣም ይጠቀሙታል። ጀርባውን ቆርቆሮ መተው ከፊት ለፊት ያለውን ብቻ ይገርፋሉ። ያን የሚያደርጉት ደግሞ ቤቱን ይከብደዋል ብለው ስለሚያስቡ ነው። ቆርቆሮ ደግሞ አፈሩን ጠብቀውና ዝናብም ፀሐይ ምናምን እንዳያወርደው ቆርቆሮውን ይለብዱታል ማለት ነው። ይሄ በጣም አሪፍ ነው። ቆርቆሮ አፈሩን እንዳይጎዳ ቆርቆሮ ይከላከልለታል ማለት ነው። እንደዛ ስለሚሆን ያው ነው። ነገር ግን ግርፍ ብናስገርፈው የቆርቆሮ የሚስማሩ ምናምን አንዳንዶች እዛው ስለሚደርስ ግርፍ ብናስገርፈው ተቆርቆሮ የበለጠ የተሻለ ይሆንልናል ማለት ነው። ግርፉ ዘላቂ የሆነ ነገር ነው። ቆርቆሮ ደግሞ ከሆነ ጊዜ በኋላ የሚለቅበት አጋጣሚ ስለሚኖር እንደገና ቢስማር ማለተኛ ፍለጋ ምናምን እንጨት የመቆሚያ ምናምን መፈለግ መከራ ያደርገናል ማለት ነው። እና ቆርቆሮ የተመታ ቤት ይሄንን ስቶን ቀለም መቀባት አይቻልም። ቆርቆሮን አንተሽ ግን አስገርፈሽ መስራት ትችላለሽ ማለት ነው። እንደዚህ አይነት ይሄ ስቶን ኮንቴክስት ወይም ኳርቲዝ ስራዎች የሚቀቡት ልስን የተለሰነ ቀጥ ብሎ ልስን የተለሰነ ቤት ላይ ነው እንጂ ግርፍ የተገረፈ እንደ ቆርቆሮ የተመታ ዝም ብሎ በረራ ግርፍ ብቻ የተሰራ ላይ ሳይሆን በስነ ስርዓት ቀጥ አድርጎ ልስኑን ለስናችሁት ሽምብራ ግርፍ አትገርፉ ታቆሙትና ከዛም በኋላ እነዚህን የሚያማምሩ ዘመናዊ ስራዎችን መስራት ትችላላችሁ ማለት ነው። እንግዲህ ቪዲዮ ብዙ ነገር እንደሚያስተምራችሁ ተስፋ አድርጋለሁኝ። አንቺ ቴም ትፈልጊውን ሀሳብ እንዳገኘሽ ተስፋ አድርጋለሁ። ቪዲዮ እንደሰማሽ አንቺ አቅምሽን አጎልብተሽ ደውይልኝ፣ እኔ አስተያየት አድርጌ እሰራልሻለሁ። ደውይልን፣ በውስጥ መስመር ታገኝናለሽ፣ እንሰራልሻለን። እንደነዚህ አቅማችሁ ደክሞ መስራታችን ምናምን ብላችሁ ለምታስቡ ቤተሰቦች ወደዚህ ቻናል ጎራ በሉ። ኢንሻአላህ እናግዛችኋለን። በቻናሉ አቅም ውጤታማ እንድትሆኑ ምናምን እናደርጋለን። ሁላችሁም ስደት ላይ ለምትኖሩ ቤተሰቦች ቤታችሁን በስነስርዓት እንድትሰሩና በስነስርዓት ተሰርቶ እንዲያልቅላችሁ ወደዚህ ቻናል ጎራ ስትሉ እንግዲህ አዳዲስ ምክሮችና አዳዲስ ሀሳቦችን የምታገኙበት ቻናል ነው። ይሄ ቻናል ደግሞ ብዙዎችን እህት ወንድሞችን ተንገላተውና ደክመው የቤት ባለቤት ሳይሆኑ ቤት መንገድ የተሰራ እየወደቀባቸው እንደዚሁ ደግሞ ብዙዎች እያስወጣቸው ስለሚገኝ እንደነዚህ አይነት ሳያውቁ ወደ ወጭ የሚገቡት ወንድሞችን ልታድኑ ዘንድ ይህንን ቻናል ሰብስክራይብ ላይክ እያደረጋችሁ አሳድጉልን፣ ለሌሎች ተደራሽ ያድርግ። ብዙ ወንድሞችን የሚጠቅም ቻናል ስለሆነ ለብዙዎች የሚረዳ ቻናል ይሆናል ኢንሻአላህ። ወደፊትም እንደዚህ አይነት አላማ ስላለን ብዙዎችን ከብዙ ጥፋት እንዲሁም ደግሞ ከወጭ የምናድንበት ቻናል ነው። ሲቀጥልም ደግሞ እዚህ ያሉ ወጣቶችን ወደ ስራ የምናሰማራበት ቻናል ስለሆነ ሰብስክራይብ ማድረጋችሁን አትርሱ። በቅንነት ሰብስክራይብ እያደረጋችሁ ቻናሉን አሳድጉልን እያልኩ ጠይቃለሁኝ። ቪዲዮውን እንግዲህ ቪዲዮ ላይ ሀሳብ አስተያየት ካላችሁ አስቀምጡልኝ። እንደነዚህ አይነት ምክሮችን ደግሞ የምትፈልጉ ከሆነ ምን እናድርግ፣ ስደት ላይ ሆነን ምን ብንሰራ ይሻላል ምናምን የምትሉ ካላችሁ ኮሜንት ላይ አስቀምጡልኝ። ኮሜንታና አይቼ እመልስላችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።